በቤጂንግ በነበሩት 2 ቀናት ሁለቱ የዓለም ሀያላን በቃላት ድግስና በትርኢት የታጀበ የዲፕሎማሲ ድራማ ቢከውኑም ከቀለማትና ከፎቶግራፎች ባሻገር ግን የተጨባጭ ስምምነት ፍሬ ሳያፈራ ቀርቷል። ፕሬዚዳንት ዶናልድ ትራምፕ የቻይናውን መሪ ዢ ጂንፒንግን እጅ ጨብጠው የቤጂንግ መስተንግዶን አድንቀው ቢመለሱም ከጉዟቸው ያተረፉት ተጨባጭ ድል ሳይሆን በአካባቢያቸው የተደቀነውን የታሪክ ሽግግርና የተገዳዳሪነት ስሜት ብቻ ነበር። ጉብኝቱ ዓለምን ያረጋጋ የመፍትሄ ሀሳብ ማዋለድ ተስኖት የቤጂንግ የመስተንግዶ ውርክብ ገና ሳይጠራ ትራምፕ ወደ ዋሽንግተን እንደተመለሱ ከቻይናው የሻይ ጠረጴዛ በቀጥታ ወደ ቨርጂኒያው የጦር ስትራቴጂ ምክር ቤት አምርተዋል። በቻይና ምድር የታየው የፈገግታ ዲፕሎማሲ መምከኑን ተከትሎ በቴህራን ሰማይ ላይ አዲስና አስፈሪ የጦርነት ዳመና እያንዣበበ ይገኛል። ሰዓቱ በፍጥነት እየነጎደ ነው ለሚሏት ኢራን ያስተላለፉት የመጨረሻ ማስጠንቀቂያና ፔንታገን ያዘጋጀው የወታደራዊ ጥቃት እቅድ አሜሪካ በዲፕሎማሲው አደባባይ ያጣችውን የበላይነት በጦር ሜዳ ኃይል ለመመለስና አዲስ መጠነ ሰፊ ጥቃት ለመክፈት ጫፍ ላይ መድረሷን በግልጽ አመላካች ተደርጎ ተወስዷል። የዛሬው የማለዳ ትንታኔ ማጠንጠኛ ነው። አብረን እንቆይ። ብዙ የተነገረለት የዶናልድ ትራምፕ የቻይና ጉዞ በርካታ ጉዳዮች ተጠብቀውበት የነበረ ቢሆንም በተጨባጭ መሻሻሎች ላይ ግን ያሳየው እምርታ ጥቂት መሆኑ ተዘግቧል። የአሜሪካው ፕሬዝዳንት ከቻይናው ዢ ጂንፒንግ ጋር ለ2 ቀናት ወደ ቆየ ውይይት የገቡት በኢራን ውስጥ ባደረጉት ጦርነት ተዳክመው የመንግስታቸውም ስም በአሉታ እየተነሳ በነበረበት ወቅት ነው። በዚህ ውይይት እንዲያውም ጎልቶ የወጡትና የሀገራቸውን ጥቅም በአደባባይ የተናገሩት በተለይም የታይዋን ደሴት የወደፊት ዕጣ ፈንታ ላይ ጠንከር ያለ ንግግር ያደረጉት ዢ ሲሆኑ ትራምፕ ግን በጉልህ ሁኔታ መቃወም ሳይችሉ ቀርተዋል። ትራምፕ አርብ ዕለት በቤጂንግ ባደረጉት የመጨረሻ ንግግር ዝርዝር ጉዳዮቹ ጥቂት ቢሆኑም አሜሪካና ቻይና ድንቅ የንግድ ስምምነቶችን ማድረጋቸውና እርሳቸው ዢ ብዙ የተለያዩ ችግሮችን መፍታታቸውን ተናግረዋል። ነገር ግን ተቺዎች እንደሚጠቁሙት ከሆነ እንደ ቴስላው ኤለን መስክ እና የአፕሉ ቲም ኩክ ያሉ የቴክኖሎጂ ስራ አስፈጻሚዎች እንዲሁም የትራምፕ ልጅ ኤሪክ የተገኙበት ይህ በጥንቃቄ የተቀነባበረ ጉባኤ በኢራን፣ በታይዋን ወይም በሀገራቱ የአርቲፊሻል ኢንተለጀንስ የጦር መሳሪያ እሽቅድድም ላይ ምንም አይነት ትልቅ ስኬት ያልተመዘገበበትና ከይዘቱ ይልቅ ለታይታ ወይም ለተውኔት የቀረበ ነው ተብሎለታል። ትራምፕ ወደ ዋሽንግተን ሲመለሱ በኢራን ያለው ጦርነት አሁንም ትልቅ የፖለቲካ ራስ ምታት ሆኖ እንደሚጠብቃቸው ይገነዘባሉ። ትልቋ የኢራን ነዳጅ ገዢ የሆነችው ቻይና በኢራን ላይ ያላትን ተጽዕኖ ተጠቅማ ሀገሪቱ የሆርሙዝ የባህር ወሽመጥን እንድትከፍት ግፊት እንድታደርግ አሜሪካ በቤጂንግ ላይ ምን ያህል ተጽዕኖ እያሳደረች ነው በሚለው ጉዳይ ላይ ብዙ ግምቶች አሉ። ቤጂንግ ለዚያ ግፊት ለመገዛት ፈቃደኛ ትሆናለች ወይስ አትሆንም የሚለው ትልቅ የጥያቄ ምልክት ነው። አርብ ዕለት በቤጂንግ በሚገኘው ከዢ ጂንፒንግ ጎን በመሆን ንግግር ያደረጉት ትራምፕ ስለ ኢራን ተወያይተናል፣ ጉዳዩን እንዴት እንዲያበቃ እንደምንፈልግ ተመሳሳይ ስሜት ነው ያለን፣ የኒውክሌር ጦር መሳሪያ እንዲኖራቸው አንፈልግ የባህር ወሽመጦቹ ክፍት እንዲሆኑ እንፈልጋለን ብለዋል። በተጨማሪም ጦርነቱን እንዲቆም እንፈልጋለን፣ ምክንያቱም እዚያው ያለው ነገር እብደት ነው፣ ጥቂት እብደት። ይህ ደግሞ ጥሩ አይደለም፣ ሊሆንም አይችልም ሲሉ አክለዋል። ሐሙስ ዕለት በትራምፕና በዢ መካከል ለተደረገው የ2 ሰዓታት ውይይት ዋይት ሀውስ በሰጠው መግለጫ መሰረት መሪዎቹ የነዳጅ ነጻ ፍሰትን ለመደገፍ የሆርሙዝ የባህር ወሽመጥ ክፍት ሆኖ መቆየት እንዳለበት ተስማምተዋል። እንዲሁም ፕሬዚዳንት ዢ ቻይና የባህር ወሽመጡን ወታደራዊ ቀጠና የማድረግ ሙከራን እንደምትቃወም በግልጽ አስታውቀዋል ብሏል። በኋላም አርብ ዕለት ትራምፕ የኢራንን ነዳጅ በሚገዙ የቻይና ኩባንያዎች ላይ የጣለውን ማዕቀብ ለማንሳት እያሰቡ መሆኑን ተናግረዋል። ለፎክስ ኒውስ እንደገለጹት ዢ ቻይና ለኢራን ወታደራዊ ቁሳቁስ አታቀርብም የሚል ማረጋገጫ የሰጧቸው ሲሆን በመቀጠልም ነገር ግን በተመሳሳይ ጊዜ ብዙ ነዳጃቸውን እዛ እንደሚገዙና ያንን ማድረጋቸውን መቀጠል እንደሚፈልጉም ተናግረዋል። የሆርሙዝ የባህር ወሽመጥ እንዲከፈት ይፈልጋሉ። እኔም እሺ፣ እኛ አላዘጋነውም፣ እነሱ ኢራኖች ናቸው ያደረጉት አልኳቸው ብለዋል። የቻይና የውጭ ጉዳይ ሚኒስቴር አርብ ዕለት በድጋሚ በኢራን የተኩስ አቁም እንዲደረግ የጠየቀ ሲሆን የሆርሙዝ የባህር ወሽመጥም በተቻለ ፍጥነት መከፈት አለበት ብለዋል። ከቻይና
ድፍድፍ ነዳጅ ውስጥ ግማሽ ያህሉ በዚህ መስመር የሚያልፍ ቢሆንም ለቻይና ኢኮኖሚ ትልቁ ስጋት ግን በመካከለኛው ምስራቅ ያለው ግጭት ዓለም አቀፍ የኢኮኖሚ ቀውስን አስከትሎ ወደ ውጪ ለምትልካቸው ምርቶች ያለውን ፍላጎት እንዳይቀንሰው ነው። ነገር ግን በቤጂንግ ያሉ ብዙ ሰዎች በኢራን ያለው ቀውስ የቻይና ኃላፊነት እንዳልሆነ ይሰማቸዋል። የቀድሞ የጦር ሰራዊቶች ከፍተኛ ኮሎኔልና በቺንግዋ ዩኒቨርሲቲ የዓለም አቀፍ ደህንነትና ስትራቴጂ ማዕከል ከፍተኛ ተመራማሪ የሆኑት ዢቦ በኢራን ጉዳይ ላይ ቻይና በእርግጠኝነት መርዳት ትፈልጋለች፣ ነገር ግን ሩቢዮ የተናገሩትን አንብቤያለሁ። እሳቸው እውነቱን ለመናገር ሸክሙን ወደ ቻይና ወገን እያዞሩት ይመስላል። እኛ ቻይና ውስጥ አንድ አባባል አለን፣ እሱም ያንተን ጉድፍ እኔ ለምን አጸዳለው የሚል አይነት ነው ብለዋል። ይህ በእንዲህ እንዳለ ቻይና የራሷ አካል አድርጋ የምትቆጥራትና ራሷን በራሷ የምታስተዳድረው ታይዋን ዋነኛ ቅድሚያ የሚሰጠው ጉዳይ መሆኑን ቤጂንግ ግልጽ አድርጋለች። ታይዋን በአግባቡ ካልተያዘች በሀገራቱ መካከል ግጭቶችና አልፎ ተርፎም ጦርነቶች ሊፈጠሩ እንደሚችሉ ለትራምፕ ያስጠነቀቀ ሲሆን ጉዳዩ በአሜሪካና ቻይና ግንኙነት ውስጥ በጣም አስፈላጊ ጉዳይ መሆኑን ገልጸዋል። አርብ ዕለት ትራምፕ ለደሴቲቱ የሚደረገውን ትልቅ የጦር መሳሪያ ሽያጭ ላያጸድቁት እንደሚችሉ ቢያምኑም አሜሪካ በታይዋን ላይ ባላት ፖሊሲ ላይ ምንም የተለወጠ ነገር የለም ሲሉ አጥብቀው ተናግረዋል። ወደ አሜሪካ በሚመለሰው በረራ ላይ ለፎክስ ኒውስ አስተያየታቸውን እየሰጡት ፕሬዚዳንቱ ስለ ደሴቱ ምንም አይነት ቁርጠኝነት እንዳልገቡ ገልጸው በታይዋን ላይ ግጭት አለ ብዬ አላስብም ሲሉም አክለዋል። የታይዋን የውጭ ጉዳይ ሚኒስቴር በትራምፕ ንግግር ላይ ትኩረት ማድረጉን ገልጾ የጦር መሳሪያ ሽያጭ በታይዋን ግንኙነት አዋጅ ውስጥ በግልጽ የተቀመጠ የደህንነት ቁርጠኝነት መሆኑን አስታውቋል። ታይዋንን ከቻይና ጋር አንድ ማድረግ የውርስ ታሪካቸው ዋነኛ አካል አድርገው የሚመለከቱት ሲሆን ያንን ግብ ለማሳካትም ኃይል ከመጠቀም ወደኋላ እንደማይሉ ገልጸዋል። ቤጂንግ ታይዋንን በተመለከተ ካላት የፍላጎት ዝርዝር ውስጥ ቀዳሚው አሜሪካ ለደሴቲቱ መከላከያ የጦር መሳሪያዎችን ማቅረቧን እንድታቆም ነው። ትራምፕ በኤርፎርስ ዋን ላይ በሰጡት መግለጫ በዚህ ዓመት የታቀደውን ትልቅ የታይዋን ጦር መሳሪያ ጥቅል ወደፊት ለማስቀጠል ገና እንዳልወሰኑ ተናግረዋል። ባለፈው ዓመት አሜሪካ ለታይዋን ክብረ ወሰን የሰበረ የ11 ቢሊዮን ዶላር የጦር መሳሪያ ሽያጭ ያጸደቀች ሲሆን ይህም በቤጂንግ ከፍተኛ ቁጣን ቀስቅሷል። በዚህ ዓመት ደግሞ ሌላ 14 ቢሊዮን ዶላር የሚያወጣ ጥቅል ለማጽደቅ እቅድ ቢኖርም ዋይት ሀውስ ከትራምፕ የቤጂንግ ጉዞ በፊት እቅዶቹን እንዳዘገያቸው ተነግሯል። ትራምፕ ላለፉት 10 ዓመታት ገደማ የአሜሪካ ፕሬዝዳንት ወደ ቻይና ያደረጉት የመጀመሪያ ጉብኝት ወቅት ባገኙት መስተንግዶም ተደስተዋል። ይህም እንከን የለሽ የአቀባበል ስነ ስርዓት፣ የቴምፕል ኦፍ ሄቨን ጉብኝትና በህዝባዊ ታላቁ አዳራሽ ወይም ግሬት ሆል ኦፍ ዘ ፒፕል የተደረገውን ታላቅ የመንግስት ግብዣ ያካተተ ነበር። እዚያም ለትራምፕ እንደነገራቸው የቻይና ታላቅ መታደስ ርዕይ አሜሪካን እንደገና ታላቅ ማድረግ እጅ ለእጅ ተያይዞ ሊሄድ ይችላል። መሪዎቹ ግዙፍ የወርቅ ምንጣፍ በተነጠፈበት ውብ የእንጨት ግድግዳ ባለው ክፍል ውስጥ አብረው ተቀምጠው ሳለ ትራምፕ ይህ አስደናቂ ጉብኝት ነበር ብለዋል። ከዚህ ብዙ ጥሩ ነገር የመጣ ይመስለኛል። ለሁለቱም ሀገሮች ታላቅ የሆኑ አንዳንድ ድንቅ የንግድ ስምምነቶችን አድርገናል። በእውነት አንዳንድ አስደናቂ ነገሮችን ያደረገንም ይመስለኛል ብለዋል። ትራምፕ አክለውም ሌሎች ሰዎች ሊፈቷቸው የማይችሏቸውን ብዙ የተለያዩ ችግሮችን ፈተናልን ብለዋል። ቻይና የአሜሪካን ነዳጅ፣ አኩሪ አተርና 200 የቦይንግ አውሮፕላኖችን ለመግዛት መስማማቷና እስከ 750 አውሮፕላኖች ለመግዛት ሊኖር የሚችል ቁርጠኝነት ማሳየቷን ትራምፕ ቢናገሩም የቻይና ባለስልጣናት ግን ይህንን አላረጋገጡም። በብዙ ዋና ዋና ጉዳዮች ላይ ተጨባጭ ስምምነት የተደረሰም አይመስልም። በጉዞ ወቅት ስለ ሰብአዊ መብቶች የተነሳው ነገር በጣም ጥቂት ነበር። ምንም እንኳን ትራምፕ ከቤጂንግ ሲመለሱ በበረራ ላይ እንደተናገሩት በቻይና የታሰሩ ፓስተሮችን ለመፍታት በቁም ነገር እያሰቡት መሆኑን ቢገልጹላቸውም ያን ያህል ግን አጽንኦት የተሰጠው አይመስልም። ይህም ባለፈው ዓመት በክርስቲያኖች ላይ በተደረገው መጠነ ሰፊ አፈና ወቅት የታሰሩት ፓስተር እዝራ ጂንን ሊያካትት ይችላል። ነገር ግን ትራምፕ በሆንግ ኮንግ የታሰሩትን የዴሞክራሲ ተሟጋጆች ጂሚ ላይን ጉዳይ ከባድ እንደሆነም ተናግረዋል። በባይደን አስተዳደር ወቅት በብሔራዊ ደህንነት ምክር ቤት የቻይና ጉዳዮች የቀድሞ ዳይሬክተር የነበሩት ጁሊያን ጌበርትዝ እንደተናገሩት አዲሱ የቻይና የአሜሪካና ቻይና ግንኙነት አቅጣጫ ይህንን የአሁኑ ስትራቴጂካዊ እኩልነት ምዕራፍ በትራምፕ ቀሪ የስልጣን ዘመንና ከተቻለም ከዚያ ባለፈ ለማስቀጠል የታለመ ነው ብለዋል። ጌበርትዝ አክለውም ዢ ጂንፒንግ ይህንን ቅጽበት ዝግጁ ሆኖ ለመጠበቅ የአሜሪካ ፕሬዝዳንት እንደኩያ አድርጎ ወደ ቤጂንግ ለማምጣትና በዓለም ዙሪያ በሰፊው እውቅና ለማግኘት ለዓመታት ሲሰሩ ቆይተዋል። አሁን ደግሞ ያ የሆነ ነው ብለዋል። በፉዳን ዩኒቨርሲቲ የዓለም አቀፍ ጥናት ፕሮፌሰርና
ሚኒስትርና የቻይና መንግስት አማካሪ የሆኑት ውሲንቦ በአሜሪካና በቻይና መካከል ያለው የኃይል ሚዛን ወደ ተሻለ እኩልነት እየተቀየረ ነው ብለዋል። ውሲንቦ ሲቀጥሉም ቀደም ባሉት ጊዜያት ሁልጊዜ ዩናይትድ ስቴትስ የበላይነቱን የያዘች በቻይና ላይ ያለማቋረጥ ተጽዕኖ የምታሳድርና ጥቃት የምትሰነዝር ትመስል ነበር። አሁን ግን ሁለቱ ሀገራት አዲስ የእኩልነት ደረጃ ላይ ደርሰዋል ማለት ይቻላልም ብለዋል። ስለ ትራምፕ ያላቸውን አመለካከት የተጠየቁት የቤጂንግ ነዋሪዎች ደጋግመው የተጠቀሙበት ቃል የማይገመት የሚል ነበር። ስሙ እንዳይጠቀስ የፈለገ አንድ የትራምፕ ጉዳዮች ተከታታይ እርሱ የሚናገረው ነገር የግድ ትርጉሙን ይይዛል ማለት አይደለም ብለዋል። ትራምፕ ከኔታንያሁ ጋር ሆነው በኢራን ላይ የከፈቱትን ጦርነት ቻይና እንድታሸማግል ቤጂንግ ድረስ ቢጓዙም በጥቅሉ ውጤታማ አልነበረም የሚል ድምዳሜ ላይ ተደርሷል። ቅዳሜ ዕለት በኢራን ጦርነት ቀጣይ አቅጣጫ ላይ ለመምከር ከብሔራዊ ደህንነት ቡድናቸው ከፍተኛ አባላት ጋር መገናኘታቸውን ስለ ስብሰባው ቅርበት ያላቸው አንድ ምንጭ ለሲኤንኤን ገልጸዋል። ትራምፕ እሁድ ዕለት በማህበራዊ ገጻቸው ላይ ለኢራን ሰዓቱ እየረፈደ ነው፣ በፍጥነት መንቀሳቀስ ቢጀምሩ ይሻላል፣ ካልሆነ ግን ከነሱ ምንም ነገር አይተርፍም፣ ጊዜው ወሳኝ ነው ሲሉ ዝተዋል። ምክትል ፕሬዚዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ፣ የሲአይኤ ዳይሬክተር ጆን ራትክሊፍ እና ልዩ መልእክተኛው ስቲቭ ዊትኮፍ ሁሉም በፕሬዚዳንት የቨርጂኒያ ጎልፍ ክለብ በተካሄደው ስብሰባ ላይ መገኘታቸውን ምንጩ ገልጿል። ስብሰባው የተካሄደው ትራምፕ ከኢራን ጋር የጥብቅ ግንኙነት ካላት ቻይና ከፍተኛ ጥንቃቄ ከተደረገበት ጉብኝት መልስ ዋሽንግተን በደረሱ ጥቂት ሰዓታት ውስጥ ነው። ትራምፕ ቴህራን ዲፕሎማሲያዊ ድርጅቶችን በምትይዝበት መንገድ ላይ ትዕግስት እያጡ የመጡ ሲሆን የሆርሙዝ የባህር ወሽመጥ እንደተዘጋ መቀጠሉና ይህም በዓለም አቀፍ የነዳጅ ዋጋ ላይ ባሳደረው ተጽዕኖ ተበሳጭተዋል። ዋይት ሀውስ አስተያየት እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽም አልሰጠም። ትራምፕና ቡድናቸው በቤጂንግ ባደረጉት ጉብኝት ወቅት ከቴህራን ጋር እንዴት መቀጠል እንዳለባቸው ከመወሰን የተቆጠቡ ሲሆን በርካታ የአስተዳደሩ ባለስልጣናት ለሲኤንኤን እንደገለጹት ቀጣዩን አቅጣጫ ከመወሰናቸው በፊት በትራምፕና በቻይናው መሪ ዢ ጂንፒንግ መካከል የተደረገው ውይይት ምን ውጤት እንደሚያስገኝ ማየት ፈልገው ነበር። በቅርብ ቀናት ውስጥም ትራምፕ ጦርነቱን ለማቆም ስምምነት ላይ እንዲደርሱ ለማስገደድ ሲሉ በኢራን ውስጥ ትልልቅ የውጊያ ክንውኖችን በድጋሚ ለመጀመር በቁም ነገር ማሰባቸውን ሲኤንኤን ቀደም ሲል የዘገበ ቢሆንም ፍላጎታቸው ግን ግጭቱን በዲፕሎማሲያዊ መንገድ መፍታት ነው። ትራምፕ በዚህ ሳምንት መጀመሪያ ላይ ስለ ጦርነቱ ከብሔራዊ ደህንነት ቡድናቸው ጋር ድጋሚ ይገናኛሉ ተብሎ እንደሚጠበቅ ምንጩ ገልጿል። ስለ ውይይቱ ቅርበት ያላቸው ምንጮች እንደተናገሩት ትራምፕ በመጨረሻ ተጨማሪ ጥናቶችን ለመሰንዘር ከወሰኑ ፔንታገን በኢራን ውስጥ ባሉ የኢነርጂና የመሰረተ ልማት አውታሮች ላይ የሚሰነዘሩ ጥቃቶችን ጨምሮ ተከታታይ የወታደራዊ ኢላማ እቅዶችን አዘጋጅቷል። ትራምፕ እሁድ ዕለት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መነጋገራቸውን የጠቅላይ ሚኒስትሩ ቃል አቀባይና አንድ የአሜሪካ ባለስልጣን ገልጸዋል። በኢራን በኩል ከፍተኛ ባለስልጣናት ወደ ኋላ ለማፈግፈግ ዝግጁ መሆናቸውን የሚያሳይ አዲስ ምልክት የለም። የኢራን መገናኛ ብዙሃን እሁድ ዕለት እንደዘገቡት የፓኪስታን የሀገር ውስጥ ጉዳይ ሚኒስቴር ሞህሲን ከፕሬዝዳንት መሱድ ፔዜሽኪያን ጨምሮ ከከፍተኛ የኢራን ባለስልጣናት ጋር ተገናኝተዋል። ፓኪስታን በአሜሪካና በኢራን የሰላም ንግግር ወቅት ዋነኛ አስታራቂ ሆናም አገልግላለች። በእነዚያ ስብሰባዎች ወቅት የቴህራን ባለስልጣናት የዩናይትድ ስቴትስ በመካከለኛው ምስራቅ መገኘት በክልሉ አለመረጋጋት እየፈጠረ መሆኑን ተናግረዋል። ኢራን ጋር ግንኙነት ያለው የታስኒም የዜና ወኪል እንደዘገበው ፔዜሽኪያን ኢራን ከመካከለኛው ምስራቅ የእስልምና ሀገራት ጋር በመልካም ጎረቤትነት ላይ የተመሰረተ ቅንና የተረጋጋ ግንኙነት የምትሻ ቢሆንም አሜሪካና እስራኤል ግን ሁልጊዜ የመከፋፈል ፕሮጀክቶችን በመቅረጽና አለመተማመንን በመፍጠር የእስልምና ሀገራትን እርስ በርስ ለማጋጨት ይሞክራሉ ብለዋል። የዛሬው ማለዳ ትንታኔ በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።